ጊዮን ጋር ሲጣለች እሷ አለች እንዴ ሁለተኛ እንዳትመለስ ወደ ቤት ብላ አራያኩ ድል በማይ ሰው ጥሩ አርጎ አንቆ የሚገድል ገንዘብ የሚከፈለው እያለ ይጠይቅ ነበር። አይ ሰይድ እንኳን ጥሩ ሰው አይደለም፣ ግማሽ ግማሽ እናርገው። ሰይድ ካሳዬን አይፈልገው እንዴ እሱ የራሱን ግሩፕ ፈጥሮ እኛን አግልሎን 3 አመት ሙሉ ወንጀል ሲመረመር መኖሪያ ቤቱ ብቻ አይደለም፣ በአጠቃላይ ውጪ ላይ የሚሰራበት ቦታ ከነማጋ ነበር፣ በመጨረሻ ከነማጋ ታየ የሚለውን ሁሉ ነው አንድ ላይ እንትን ማለት ያለበት። አውጥታ የጣለችው እሷ አለች እንዴ ጊዮን በር ከጊዮን የወሰድከው አንተ ነህ ወደ ሆነ ቦታ። ጊዮን ጋር ሲጣለችው እሷ አለች እንዴ ሁለተኛ እንዳትመለስ ወደ ቤት ብላ አስቴር ገነነን ጊዮን አምጥታ ስትጥለው በቦታው የነበርክ ነው የሚመስለው። ሚስትየው ላይ ብቻ ዘመቻ ከፍቶ ለሁሉ ነገር ተጠያቂ ሚስትየውን ብቻ ማድረግ ነው የፈለጉት። ለመታነቂያ የሚሆን ቦታ እዚህ ክፍል ውስጥ የለም። አንድ ሰው ከሆቴሉ ፊት ለፊት ካለ ዳሽን ባንክ አካባቢ ከዛ አጠገብ ባሉ ሰራተኞች ማዲያ ሰው ጥሩ አርጎ አንቆ የሚገድል ገንዘብ የሚከፈለው እያለ ይጠይቅ ነበር። ማን ነው? በሂደት እናወጣዋለን። ሰው ለማስገደል እንዲህ በአደባባይ አንቆ መግደል የሚችል እየተባለ የሚጠየቅበት ዘመን ላይ ደርሰናል ማለት ነው። ያንን መጀመሪያ ቪዲዮ ላይ የነበረውን ጭብጥ ቀይሮታል። አራያ መጀመሪያ ላይ የነበረው ገዳዩ ተገኝቷል። የ40 ቀን ሄደህ ስታነጋግራት ገነን የጀመረው ነገር አለ እንዴት እናስቀጥለው ስትላት የሰጠች መልስ አለ። ከ40 በፊት ነው። ኦኬ 40ም እስከሚያልፍ አልጠበቃችሁም? ቀጥታ ወደ ስራው ነው ዳይቭ ያደረጋችሁት እንዴ? እሱ የራሱን ግሩፕ ፈጥሮ እኛን አግልሎን 3 አመት ሙሉ እንዴ ነግሬዋለሁ እኮ ልክ አይደለም። እኛን አገለለ፣ እኔን ሰይድን አግልሎን አንድም ቀን አያናግረውም ነበር 3 አመት ሙሉ ሰይድን። እውነት አይ ሰይድ እንኳን ጥሩ ሰው አይደለም፣ ግማሽ ግማሽ እናርገው። ሰይድ ጥሩ ሰው አይደለም። ካሳይና ገነን ያጣላው ሰይድ ነው ብለሃል። ሰው ማጣራት ነው ሴጣን ስራ ነው እንዴ? እኔና ካሳይ እኮ ተጣልተና ቆይ አብደላ ተጣልተናል እንዴ? ቆይ አንተ ገባ እኔና ካሳይ ተጣልተናል እንዴ? ሰይድ ለምን ህል ውስጥ ገባ? አንዳቸውን ነው የሚፈልገው ገነነ ማለት ነው። ስለዚህ ሰይድ ካሳዬን አይፈልገው። ካሳዬ ደግሞ ለገነነ በጣም ቤስት ፍሬንዱ፣ ብቸኛው ሰው የገነነ ቤት የት እንደሆነ ብቸኛው ሰው የሚያውቀው ካሳዬ ነው። ኖ እኔና ካሳዬ እኮ አልተጣላንም። እኔ አሁን ሰይድ ካሳዬ ሊሰራ ስላልቻለ ሰይድን መረጥኩኝ። እኔ በእኔ ምርጫ የካሳዬን ቦታ ነው የያዘው። ስለዚህ ካሳዬ ከተመለሰ የሰይድ ተፈላጊነት ካሳዬ እስከሌለ ብቻ ነው። የገነነና የካሳዬ መታረቅ ደግሞ ሰይድን ተፈላጊነት ሊያሳጣው ይችላል። ስለዚህ ይህንን ማየት አለባችሁ። ማለት የገነነ አሟሟት ከዚህ ውጪ አይሆን። ቤተሰብ ውስጥ ምናምን እና አውቀው ነው እና አራያ ሰይድ ስፖንሰር እያደረጋቸው ነው ቁጭ ብለው የሚለፈልፉት። ከዚህ ማለት በዚህ መልኩ እንዳናየው ህዝብ እንዳያይ ሊያደርግ ነው። ቤተሰቡ ላይ ብቻ ፎከስ ያደርገው። ይሄ ሰው የውጭ ምቆሰራል። ሰይድ ነገሮችን መቆጣጠር አልቻለም፣ መረጋጋት አልቻለም። ይህ አለመረጋጋት ምን አምጥቶ ይሆን? እኔ የምለው ኤልሲ ሰይድና ካሳዬ ይሻኮቱ። አሪያ በዚህ ጉዳይ ላይ በጣም ተቆርቋሪ ሆኖ የገባበት ምክንያት ምን ይመስልሻል? ለዚህ ነገር ውስጥ እንዲህ ዘሎ ዳይቭ ገብቶ እሪ የሚልበት አራያ ከሰይድ ጋር በሚያወራው ኮንቨርሴሽን የሚያመቻቸው ወደ ኳሱ ሊዞር ድለላ ሊጀምር ነው። ችግር የለውም። እኔ እኮ ችግር የለውም። ከመንገዱ ወጥቷል። አመትም ሙሉ ሲያሰለጥንም መመለስ አልፈለገም። አልቻለም። ሰውን አልፈለገም። በቃ በዚህ መንገድ አልፈለገም። ግን አሁን ሰይድ ይሄን ነገር እየሰራ ነው። ቡድንም ይዟል፣ እየሰራ ነው። ገባ? አሁን ሰይድን ወደ መስመር ማስገባት ካሳዬን አይደለም። ከካሳዬ ጋር መነጋገሩ ምንም ችግር የለውም። ማርያ አንተ ክለብ አግኝ፣ ከዛ የሚመጥን ነገር እኛ እንሰራለን። ችግር የለውም። አሪያ ክለብ ካገኘ ከካሳዬ ጋር ገነነ የሚመጥን ስራ እንደሚሰሩ ያምናል። ስለዚህ ስቲል የካሳዬ በር ሙሉ ለሙሉ አልተዘጋም። ያ ማለት ሰይድ የመገፋት እድል አለው ማለት ነው። ሰይድ በጣም ተረብሿል። እንዴት ነው ገኒና ካሳዬ እንዴት ተመልሰው ተገናኙ? አሁን ከሱ አልፎ ደግሞ እኔ ላይ መጥቷል። እኔ ላይ ያለው እኮ በጣም ነው የሚያስቃው። ግን ምን ብታረጊያቸው ነው? ምን ብታረጊያቸው? የሆነ ነገርማ የነካሹ ነገር አለ። የሆነ ቁልፍ ቦታማ ነክተሻል። ያለ ምክንያት
እንደዚህ አልተንጫጩም። ኤልዛቤት ከበደ ቱፋ ነው እንደዚህ ቱፋ ነው ይላል። እንግዲህ እቺ በምስሉ ላይ የምናያት በቅድሚያ ፎቶግራፏ የደርባ ሲሚንቶ ፋብሪካ ነው የምትመስለው። እንዴት ያው ጭሱ ብዛቱ ሰው እኔ በጆሮ ጭስ ሲያወጣ ለመጀመሪያ ጊዜ እሷን ያየሁት እና ያውን ከሰው አፍ ነው የሚወጣው ብሎ ለመገመት ይከብዳል። እንግዲህ እቺ ነች በተለይ በፌስቡክ ገጽ የወጣች የተለያዩ ድምፅ ቅጂዎችን እየለጠፈች የምትናገረው። በፌስቡክ ላይ የምትለጥፈው ጉዳይ ነው የኮረኮራችሁና የእሷን ፐርሰናል ባህሪ ለመንካት እዚህ ድረስ የተጓዛችሁት። እንግዲህ ኤልሳቤጥ ማን ነች? በጣም ጥሩ። ምን መሰል ኤልዛቤት ማለት ሐረር የነበረች ልጅ ነች። ዛሬ 7-8 ዓመት ታስራ ነበረ። በጣም የሚያስነውረው የህግ ምሩቅ ነች። ይሄ ማንን ነው ትዝብት ላይ የሚጥለው? ጎበዝ አድማጭ ተመልካች ማንን የሚታዘብ ይመስላችኋል? እሷን ተዋረድ ሲለው ነው እኔ ጋ የመጣው። ተዋረድ ሲለው ነው። ምን ነው ከዚህ በፊት አልተዋረደም ነበር? ተዋርዶ አያውቅም። ስለዚህ አንቺ ልትጀምሪው ነው። ያዥ እንግዲህ በርቺ ብለናል። አሌክስ ከዛ እዚህ ድረስ መጥተሃል፣ መግባት አለብን። እኔን ካየኝ በዚህ ሁኔታ በሰማሁት ነገር በቃ ደንግጦ ሌላ ነገር ነው የሚለው፣ ሊጠፋብንም ይችላል። ስለዚህ ገነትን ነው የሚሰማት ታናሽ እህታችንን። ነገ እሑድ ቀን ያኔ ነገ ሐዋሳ ተመልሼ ማክሰኞ ከሻሸመኔ እሷ እንድትመጣ አደርጋለሁ አለኝ። እኔ የምለው እዚህ ጋር አለማየሁ አዲስ አበባ ገነንን ለማግኘት ብሎ ከመጣ በኋላ 1 ሰዓት ስልክ አውርቶ አይ በቃ አልገባም እኔን ካየኝ ሊጠፋብን ሁሉ ይችላል ይህን ነገር ከሰማሁ በኋላ ብሎ የሚናገረው ነገር ውስጥ አለማየሁ ምን ሰምቶ ነው ገነነ ሊጠፋ የሚችለው? ሁለተኛ ትዳር ከያዘ ጀምሮ አይቷት የማያውቀው እህቱን በምን አግባብ ነው እሷን ነው የሚፈራው የምትለው? የሚያስኬድ አይመስለኝም። ገነነ ትዳር ከያዘ 20 ዓመት አልፎታል። በዚህ 20 ዓመት ውስጥ ያው እሷም ቃሏን እንደሰጠችው ትዳር ከያዘ በኋላ መጥቶ አያውቅም ብላለች። 20 ዓመት ሙሉ ያላገኛችው ሰው በምን አግባብ ነው እሷን ነው የሚፈራው ተብሎ እሷ እንድትቆጣው እሷን እልካታለሁ የሚባለው? ሁለተኛ ነገር ከቤቱ ወጥቶ ላለ ሰው ዛሬ ሐዋሳ ሄዳለሁ፣ ሰኞ ሻሸመኔ ሄጄ ነግራትና ማክሰኞ እንድትመጣ አደርጋለሁ። በቃ ከዛ በኋላ የለም። ከትዳር በኋላ መምጣቱንም ተወ። እንደውም አለማየሁን ወቅሰዋለሁ። ለምን አታገናኘንም? ለምን አትደውልም? ከዛ ደወልኩኝ። አንተ ነህ ከእንትን የወሰድከው ምናምን አለችኝ። በፊት እኔ አልነበርኩም። አርብ ነው ያገኘሁት። አውጥታ የጣለችው እሷ አለች እንዴ? ከጊዮን የወሰድከው አንተ ነህ ወደ ሆነ ቦታ። ጊዮን ጋስ የጣለችው እሷ አለች እንዴ? ሁለተኛ እንዳትመለስ ወደ ቤት ብላ። እንግዲህ እኔ አሁን እዛ ጋር ወደ ቤት ደርሻለሁ። ማን ያለሽ እንደዚህ ስል የሆቴሉ አስተናጋጅ አለች። ከቤት ተመለስኩ። ሆቴል አንተ ነህ የወሰድከው ስትልህ አስቴር ቤትህ በር ላይ ከደረስክ በኋላ መኪናህን አዙረህ ወደ ሆቴሉ ሄድክ። አንተ አለማውሰድህን ለማረጋገጥ አልገባውም። በር ላይ ደርሼ ተመለስኩ። ሄድኩኝና ና አልኩት። እኔን እያመጣሁት አልኩት። አይደለም አንተ እኮ እየተባልክ ነው እንደዚህ አናግር መስል። አይ እሱ አይደለም ባለራይድ ነው ያመጣው። እሱ የመጣው በነጋታው ነው ብሎ ነገራት። የሆቴሉ ባለቤት ሰይድ በቶዮታ ኮሮላ መኪና እንዳመጣው ተናግሯል። የሆቴሉ ባለቤት ማለት እቺ ብዙ ተጨቃጨቀ። እኔ ከትዳሩ ህይወት ጋር ያለውን ነገር አላውቅም። ለሱም አናወራ። ከገነነ ግን ቤት ጥሩ እንዳልሆነ ችግር አለ። በቃ አልመለስም፣ ወደ ቤት አልመለስም፣ አይመልሱኝም ወይም አይቀበሉኝም፣ በቃ ተስፋ ቆርጫለሁ ምናምን። ስለ ቤቱ ስለ ትዳሩ ጉዳይ ምንም ነገር አታወሩም ነበር አይደል? እንደ ሁልጊዜውም አሁን 2016 ላይ ባወጣው ኢህአፓና እግር ኳስ የሚለው መጽሐፉ ላይ መግቢያው ላይ እንደ ሁልጊዜው ይላል። እንደ ሁልጊዜው የባለቤቴ የአስቴር አየለ ትብብር አልተለየኝም ይላል። 6 ሰዓት ቤት ትገባለህ። ከዛ በኋላ ይሄን ተባብለን ሄድኩኝ። እንደሄድኩኝ ወዲያው ከሆቴሉ ተደወለ። 9 ሰዓት አካባቢ ማለት ነው። ምንድነው ስላይ ገነነ ከሆነ ሰው ጋር ሊወጣ ነው፣ ከሆቴል ሊወጣ ነው። ተመልሼ መጣሁኝ። ስመጣ ያ ያደረሰው ባለራይድ ገነነ ሊወስደው መጥቷል። ያ ገነነ ምን ነው ወዴት ልትሄድ ነው? አይ ሌላ ቦታ ሌላ ሆቴል። ያው ቅድም የማልጠቅስልህ ነገር አለ ብያለሁ አይደል? ገነነ ምን ለአንድ ቀን ታገ፣ ነገ ነው እኮ ቤት የምትገባው፣ ችግር የለም። እና ይሄ የራይድ ሹፌር ፖሊስ ጣቢያ ቀርቦ ሰይድ ኪያር እንደመለሰው ቃሉን ሰጠ። ገነነ ከሆነ ሰው ጋር ሊወጣ ነው ተብሎ ነው የተደወለልህ። ያ ሰው ማን ነው? ለምን ከሆነ ሰው ጋር ሊወጣ ነው ስትባል ተመልሰህ መጣ? ገነነ ሚዲያ ላይ የማይገለጽ እናንተ የምታውቁት አርያም የሚያውቀው ሰይድም የሚያውቀው ነገር አለ። ስለዚህ ሆቴል የሚቀይረው ለዛ ነገር ነው። ምንድን ነው እዚህ ሆቴል ያንን ነገር ማድረግ የከለከለው? መጀመሪያም መርጦ የመጣው እዚህ ሆቴል ነው እሱ ነው ወይስ አንተ ነው ያመጣው? አንተ አላመጣሁትም ብለሃል ወደዚህ ሆቴል። ስለዚህ መጀመሪያውኑ ወደዛኛው ሆቴል ለምን አልሄደም? ቤተሰቦቹ ግን
ይሄንን ይላሉ። አንድ ቤት ውስጥ የማናቀው አይነት ባህሪ አይተን ነበር ከታመመ በኋላ ማለት ነው። የታመመው ምንድነው ያየነው? መጠጥ በጣም የመጠጥ ሱስ እንዳለበት አውቀናል። እና ከታመመ በኋላ ቤት ውስጥ የሚያቀብሉት ጓደኞች ነበሩ። ስማቸውን መጥቀስ አልፈልግም። አሁን ካስፈልገ እሷ ወደፊት ተጠቅሰዋለች። ወደ ሆቴል እንምጣ፣ በእኔ መኪና እኔ ላምጣሽና ከዛ እንሂድ። ለምን ቀን ላይ ስኳሩ ወርዷል፣ ጥሩ ሁኔታ ላይ አልነበረም እና በዛ ምክንያት ስለሚሆን ቶሎ ሆስፒታል የምንሄድበትን መንገድ እንፍጠር። እዚህ ጋ ነው ቁልፉ ፖይንት ያለው። ሰይድ ኪያር ስራ ቦታ ላይ እያለ አሁን ስራ ላይ ነኝ መምጣት አልችልም በደንብ አንኳኩ አላቸው። ከዛ ግን ስራውን ሲጨርስ ውጤቱ ምን ሆነ ብሎ ሆቴል ላይ ቼክ አላደረገም። ከስራ ቦታው በቅርብ ርቀት የሚገኘውን ሆቴል አልፎ ወደ ቤቱ ሄደ። እሺ ይሁን፣ ቤቱ ደረሰ። ቤቱ ደርሶ አሁንም በሩን እንዳልከፈተ ሲነገረው ከቤቱ ወደ ሆቴሉ መሄድ አሁንም ቅርብ ነው። ነገር ግን ወደ ቤቱ መሄድ አልፈለገም። ይልቅንስ ወደ አስቴር ደወለ። አስቴር ጋር ደውሎ ገነነ እንደዚህ ነው በር አልከፈተም፣ ስለዚህ ነይ ሲላት መንዳት አልችልም መኪና ከመሸ፣ አይ በቃ እኔ መጥቼ ወስድሻል። ምክንያቱም ቀን ስኳሩ ዝቅ ብሎ ስለነበር የሕክምና ሁኔታውን በማመቻቸት እንድንችል ብሎ ሀሳብ አነሳላት። ይህንን ማሰብ የቻለ ሰው በቅርብ ርቀት ያለ የስኳር ህመምተኛ ጓደኛው ጋር ቶሎ መድረስ ነው ያለበት ወይስ ከቄራ አማኑኤል ድረስ እየነዳ ሂዶ ባለቤቱን ይዞ መጥቶ ወደ ሆቴሉ መድረስ? የትኛው ነው ትክክለኛ ትላላችሁ? ስኳር በሽታ የስኳር መጠናችን ከወረደ ጊዜ ይሰጣልን? ይህንንስ ሰይድ አያውቅም? የእግር ኳስ አሰልጣኝ፣ የእግር ኳስ ጋዜጠኛ ለዚህ ነገር ምን ያህል ቅርብ ነው ይመስለኛል። በጣም ከበቂ በላይ እውቀት ያለው ይመስለኛል። እናም ሰይድ ቶሎ ወደ ሆቴሉ ቶሎ ወደ ገነነ እንዳይሄድ ውስጡን የያዘው ምን አይነት ፍላጎት ነው? አስክሬኑ ወደ ቤት ወሰዱት። ሰይድ ኪያርም ራሱ ሲናገር ሰምታችኋል። ወደ ገነነ ቤት ከተወሰደ በኋላ ሰይድ ምንድን ነው ያደረገው? ሄደ ወደ ቤት ሄድኩ ነው ያለው። አስክሬኑን ለማትቶ ለሚስትየውና ለአንድ ሴት ልጁ 18 ዓመት ለሆናት ለገነነ ሴት ልጅ ነው ጥሎ ሄደው። አንድ ነገር ላንሳልሽ ገነነ፣ ሌላው እንግዲህ ከሚነገርባችሁ ነገሮች ገነነ አንቺን አለማየሁ መላውን ቤተሰብ እድሜ ልኩን ሲደግፍ እድሜ ልኩን ሲረዳ ነው በሐዘንና በብስጭት እግሩ ተቆርጦ እንዲሞት ለሞት በቃው ብለው ይሏቸዋል። እንዴ ጎበዝ! አንድ ሰው ቤተሰቦቹን ሲረዳ መኖር ያኮረዋል ያስደስተዋል እንጂ በብስጭት አቃጥሎ ይገላል እንዴ? በፍጹም። ለመሰላችሁ ቤተሰብን መርዳት ሌላውንም ሰው መርዳት የግል ውሳኔያችን ነው። ማንም ሊያስገድደን አይችልም። ተቃጥለን የምንሞትበት ደረጃ የሚያደርስ የቤተሰብ እርዳታ ማድረግ፣ ቤተሰብን መርዳት እኛ ተቃጥለን እንድንሞት የሚያደርግ ጉዳይ ሊሆን በፍጹም። በገኒ ስም በፍጹም እርዳታ አትሰበስቡ። ምክንያቱም ገኒ በህይወቱ እያለ እርዳታ አልተለመነለትም። ምክንያቱም ትልቅ ችግር ያመጣው ነው። ለምንድን ነው እርዳታ እምቢ ያለችው? ተገናኘን። 7 ሰዓት መድኃኒት ወሰድኩኝ። መለኪያም ነበረው። ቼክ ሲደረግ ሰኞ ነው የወሰድክለት? አዎ ሰኞ 7 ሰዓት። እስከዛ ሰዓት ድረስ የስኳር መድኃኒት አይወስድም? 25 ወርዶ ነበር። 23 ይሁን 22 በጣም ወርዷል። ሰይድ እውነት ለክተዋል? ቤተሰቦች እኮ መለኪያው ሳይከፈት ነው ያገኘነው፣ እንደታሸገ ነው የተገኘው እያሉ ነው። ካልተከፈተ አደጋ አለ። እኔ የምለው ኤልሲ ለአርያ መልእክት አለሽ? ምን ትይዋለሽ? ቤቴ ቤላ ነበር። ማታ ወደ ቤቴ እየሄድኩ ከምሽቱ 3 ሰዓት አካባቢ 7 ፌዴራሎች ጠበቁኝ። እነዛ ፌዴራሎች በጣም ቁመታቸው ረጃጅም ነው እና አፋጣኝ እርምጃ ወሰዱና 5 ጊዜ ጭንቅላቴን በብረት ቀጠቀጡኝ። ከዛ በኋላ በብረት ቀጣቀጡኝ 5 ጊዜ። ከዛ በኋላ ወደ ገደል 6 ሜትር ገደል ላይ ጣሉኝ። ከዛ ከገደል ደግሞ ልክ ገደሉ እንደጣሉኝ ድንጋይ ላይ ነው የወደኩት። ድንጋይ ላይ ስወድቅ ታፋዬ ተሰነጠቀ። ታፋዬ ተሰንጥቆ እንደምንም ብዬ እንደዚህ ስዞር ውሃ ውስጥ ገባው። ውሃ ውስጥ ከዚህ ዋጠኝ። ለሰዓታት ተኛው። እንዲህ አይነት አሟሟት ይሆን አሟሟት አርአያ። ይሄ ሰው የአፉን ፍሬ ይበላል። እንዲህ ሆንኩ ያልካትን የዋሻሃትን ሁን። ቤተሰብ እንደዚህ የምታቀሳስረው። ከዛ በኋላ ምን አዘዛቸው? እቺ በሯ ጋን አለች አይደለም? ጋኗን በእንትን መጥቶ እንዲያወጧት ቁልፏን አዘዛቸው። ሞከሩ። በጣም ጠንካራ ነው፣ እንጨት ነው በሩ። ምናልባት እዚህ ላይ የሚታይ ከሆነ መቱት፣ እምቢ አለ። መጥረቢያ አምጡና በመጥረቢያ በሩን ስበሩት አላቸው። ቁልፏን ሰረገላ ስበሯት ብሎ አዞ መጡና ሞከሩ።
እምቢ አላቸው። በሩ ጠንካራ ነበር፣ ከእንጨት ነው የተሰራው። እንዴ ጋን አልነበር እንዴ ሊሰብሩ የነበረው? ከዛ በሩ ከእንጨት ነው የተሰራው እና ጠንካራ ነው፣ የብረት ቢሆን ይሻል ነበር። ከዛ የእንጨቱን በር መጥረቢያ አምጡና ስበሩት አላቸው። ጎበዝ፣ የቁልፍ ሰረገላ መስበር የደቂቃ ስራ ናት። የቁልፍ ሰረገላ መስበር አቅቷቸው ነው እንዴ በሩን በመጥረቢያ የሚሰብሩት? ወድቋል፣ እንደዚህ ብሎ ወድቋል። ዝቅ አለች፣ አየችውና ገነነ ራሱን አጠፋ። ገነነ ሞተ ብላ በጣም ጮኸች ማለት ነው። አላየኸውም አንተ? አንድ ጊዜ እንደዚህ አይቼዋለሁ። አንድ እይታ አይቼዋለሁ። ከዛ በኋላ በሩ እንደዚህ ነው። ጉሮሮ ላይ ምን ነበረ? እኔ አላስታውስም። ጉሮሮ ላይ ያየሁት ነገር የለም። በገመድ ነው ያለችው። ራሱን አጠፋ እንደዛ እና በጣም ጮኸች እና ልክ አሁን ስለወደቀ ወድቆ ስላየችው ነው የጮኸችው እንጂ እሷ ነክታው መሞቱን አረጋግጣ አይደለም። ስታየው አወዳደቁን ስታይ ወኔ ሞቷል ብላ ጮኸች። ስንት ሰዓት ደረሳችሁ እዛ? ጠዋት በነጋታው እንደገና ሮብ ማለት ነው። ሮብ እስከ 1 ሰዓት ገብተናል። ጠዋት ሊብሮ ዳቦ ቤት የሚል ነበረ። በዛ ሰዓት ይሸጡ ነበር። የዛ ሰዓት ሰው ጠዋት ሬሳ ነበር። ማን ነው የሚቀበር ሰዓት? አቦይ ስራን ይስጥህ። የምትለውን አጠፋህባት። አልገባትም። አንተ ልታስተላልፍ የፈለግከው መልእክት አልገባትም። በልጫን በልና መስመር አስይዛት። የግን ሬሳ ተመልክታችሁታል? እንደውም እንደዚሁ መጣ በሳጥን በሳጥን ነው። የሚገርም ሳጥኑ ልብስ እንኳን አልለበሰም። የቤተክርስቲያን ልብስ አልለበሰም። እንዲሁ ነው የተቀመጠው። አርአያ እኮ ድልብ መሀይም ጳውሎስ ሆስፒታል ያሸገውን ሳጥን ከፍተው እንዲያሳዩት ፈልጎ ነው። አርአያ እንዲያሳዩት ፈልጎ ነው። የእውነት አንዳንዴ ዝም ማለትም እኮ እውቀት ነው። አላዋቂ መሆንህን ማለት ሰው አያውቅብህ። ይጣራ ማለት ኦኬ። የመጡትን ኢንተርቪው የሚያደርጋቸው ሰዎች ሁሉ እሷን ተጠያቂ እንዲያደርጉ እየገፋቸው ነው። እና እኔ ምን ይኖረው ይሆናል ብዬ ስከታተል ኦኬ፣ ገነነ ከቤት ከወጣ በኋላ ሆቴል ያዘ። ሆቴል ሲዝ የት ሆቴል እንደያዘ አላወቀችም እሷ። እንደውም ሆቴል አንተን ያስያዝከው ብላ ሰይድ ኪያርን አንተን ወደ አልሆነ ነገር ለመውሰድ ሰው እንድትሆነጅል ብዙ ግፊት አድርጎብሃል። ጋዜጠኛ ነኝ ተብዬው። ግን አሁን ከገነነ ምንድን ነው የሚፈልጉት? ሰይድ ኪያር ምንድን ነው የሚፈልገው? ነግሬያቸዋለሁ። ገነነ በሞተ በ3ኛው ቀን ፌዴሬሽን ሄዶ እውቅና ይሰጠን፣ እኔና ገነነ ለምንሰራው እውቅና ይሰጠን ብሎ የጠየቀ ሰው ቀኑን ሙሉ ውሎ ፖሊስ ጣቢያ ጀነራሎቹ ጋር ደዋውሎ ሰይድን አስፈትቶት ይዞት ይሄደው እራሱ አርአያ። እስካሁን እኮ ሰይድም ታሳሪ ነበር እንደሚስትየው ማለት ነው። ለምን ሲሰበር ነበር፣ እሱም ነበረ፣ ባለሆቴሉም ተፈቷል። ኢቭን አላባ የሚባል ነገር አለ። እናንተ ወንጀል ሲሰራ ሌላ ቦታ ከነበራችሁ ሌላ ቦታ መኖራችሁን የሚያስረዳላችሁ ምስክር ካላችሁ አላባ ይባላል። አትታሰሩ። እንዴ እኔ ወንጀል በተፈጸመ ሰዓት እኔ እዛ ነበርኩ ትልና ያንን አለቀ። አዲስ ያገኘሁት መረጃ የተረጋገጠ ካወራው ሰው አንደበት ያገኘሁት ከአሜሪካ ሲደውልለት በዛች ምሽት 12 ሰዓት አካባቢ ማለት ነው። እንግዲህ ላንተ የተደወለልህ ወደ 2 ሰዓት 1 ሰዓት አካባቢ ነው። ሲደውልለት ካወራው በኋላ ሲዘጋው ያኛው አልዘጋውም፣ ገነነም አልዘጋውም። በዋትስአፕ ነበር የደወለለት። ማናውን የደወለልህ እያሉ የሚያፋጥጡ ሰዎች ነበሩ፣ ውስጥ አቢዩዝ የሚያደርጉት ሰዎች ነበሩ። እና በትክክል እዛ የገቡት ሰዎች ናቸው አንቀው የገደሉት። ይሄ በምርመራ ሂደት የሚረጋገጥ ይሆናል። ይሄንን ከአንድም 2 ሰዎች ናቸው የሰሙት። አንድ ወንድ ሲያወራ ሰምታችኋል? ያው ደብረጽዮንን አንገቱ አላማጣ ወገቡ መቀሌ ምናምን ብሎ ደብረጽዮን ሲመጣ ነው ይሄ የደነገጥኩት። በኋላ ነው ደውለውለት በሩን ሰብረው ጨርሰው አስክሬኑን አውጥተው ሰይድ መኪና ጭነው ሰይድ ጋር አልበቃ ሲላቸው ይሄንን ዛሬ ውሽማዋ ነው ብለው የሚሉትን ሰው ደውለው የጠሩት ማለት ነው። አሁን ይሄ ደላላ ለሚሉት ልጅ ማለት ነው የሰፈር ልጅ ነው፣ ሁሉ ሰው የሚረዳ ሰው ነው። ለገኒ ባለውለታ የሆነ ሰው ነው። ልጁ የት ነው ያለሽው ሲላት አታውቅም የት እንዳለች። ሊረዳት ሊሄድ ሲል ስትደውል አያውቅም የት እንዳለች አታውቅም። የት ነው ያለኸው የት ነው ያለሽው ሲላት አላውቅም። እሺ አጠገብሽ ላለ ሰው ስልኩን ስጪ ብሏት ስልኩን ለሆቴል ውስጥ ለሚሰሩ ልጆች ሰጠና እነሱ ናቸው ጋይድ እያደረጉት እዛ ድረስ የደረሰው። እዛ ድረስ ይደርስና እየነገሩት ይመጣል ማለት ነው። ሲመጣ አርፏል፣ ይነግሩታል።
በጣም ልጁ በቃ በጣም ደንግጧል። ምንም በጣም ከባድ ነው ለልጁ። የመጣው እርዳት ተብሎ ነው እንዳልረፋ አያውቅም እና ያንን ይዙና ከዛ ምን ይሉታል ሬሳውን ከዚህ ውስጥ እናውጣና አስክሬኑን ከዛ ውስጥ ያወጡና ከእሱ መኪና ውስጥ ፒክአፕ ውስጥ ያደርጉታል። ሌላ ይዞ የመጣው መኪና ውስጥ ይደረጋል ማለት ነው። መጀመሪያ ግን ሰኢድ መኪና ውስጥ ነው አስክሬኑ የነበረው። እንቅበረው በነጋታው ሰው ሳያውቅ ራሱን ማጥፋቱን እንቅበረው። ስለሱ አልመለስክልኝም። ማታ ነበር ይሄ ነገር እሷ ያሰበችው። ከወረደ በኋላ እንትና ልጁ ከወረደ በኋላ ሲያወራ ሰምቼዋለሁ። እዛ እንደዚህ አይነት ነገር ሲያወራ ሰምቼዋለሁ። ያደረሰው ልጅ ማለት ነው። ምንድን ነው አርያ አምታታኸው እኮ። ቅድም እኮ ሰዎች ናቸው አንቀው የገደሉት ብለህ ነበር። ታዲያ አሁን ደግሞ ሌላ ነገር ፈልገህ ሹፌሩ ራሱን ማጥፋቱን ሰው ሳያውቅ ቶሎ እንቅበረው አለ ካልክ እኮ ሹፌሩ አልገደለውም ማለት ነው፣ የለበትም ማለት ነው። ሰው ራሱን አጥፍቷል ተባለ። ስለዚህ ራሱን ማጥፋቱን ሰው ሳያውቅ ቶሎ እንቅበረው ካለም ራሱ እና ይህን ከመሰከርክ እኮ እሱ ገዳይ አይደለም ማለት ነው። ወንድ ልጅ ኑሮ ካልተመቸው እንደ አራያ ነው የሚሆነው። ወንድ ልጅ ኑሮ ካልተመቸው እንደ አማን ያልታጠበ ድንች ነው የሚሆነው። የእውነቴን ነው የምነግራችሁ። ወንድ ልጅ ኑሮ ከተመቸው ገነነን ይመስላል። እውቀቱ ጠብቀው አንድ ጥያቄ ጠይቁ። ሁሌ 20 ወራትን ጠብቀው እነዚህ ሰዎች ገነነን ገዳዩ ተገኝቷል፣ ሚስቱ ነች ያስገደለችው ካሉ በ20 ወራት መካከል ደራደሩበት የነበረው ኢንተረስት አለ ማለት ነው። አንድ ሁለተኛ ስልጠና እየጻፈ ነበረ። በሞተ ዕለት ገና ሬሳው ሳይቀበር ስልኩን የሚነካኩ እቺ የሚስቱ እህትና አንድ ሌላ ልጅ ስልኩን ይከነካኩ ነበረ። ሁለተኛ ያ ስልጠና የተጻፈው ነገር ጠፋ የሚል ነገር አለ እና በደንብ የቤተሰብ የገነነ ቤተሰብ ሰው ነው ያያቸው ያንን ድርጊት ሲያደርጉ። ምንድነው የሁሉ ሩጫ? ለምንስ ተፈለገ? ያ የስልጠና ሐሳብ ሲጽፍ የነበረው እጅ አልገባም ሳይድ? በቃ ይኸው ሰማችሁት አይደል? የሚፈልጉት ገነነ ሁለተኛ ዙር ሲጽፈው የነበረውን የስልጠና ማንዋል አለቅ። ሌላ ነገር አይፈልጉም። የስልጠና ማንዋል ነው የሚፈልጉት። ሌላ ነገር ምንም ነገር አይፈልጉም። በቃ ይሄው ነው። የገነነን ሐሳብ ለማስቀጠል ባለቤት ጠየካት፣ ፈቃደኛ አልሆነችም። ግን አንድ የሚገርም ነገር ርዳ የሚል መጽሐፍ እሱ የጻፈውን እያስተዋወቀች ትገኛለች። ምን ማለት ነው ይሄ? መጀመሪያ ሐሳቡን እምቢ ብላ ከዛ በኋላ ከመጽሐፍ ግቢ እርስ በርሱ አይቀርንም። በአንድ ስሙ ስማችሁን በገነነ ስም የአባታችሁን ስም በገነነ ስም አስቀይሩና ወራሾች ነን ልጆቹ ነን ብላችሁ እንትን ክፈቱ። ምንድን ነው የሚባለው? ፍርድ ቤት ሄዱና ፋይል ክፈቱ። እኔ አሁን መጽሐፉ እንዲወጣ ይወጣ ባላቅ በፌስቡክ ላይ ያየሁት እንደ ድሮ አይደለም ስሜቱ። እኔ አሁን ገነነ መጽሐፍ አዲስ አንብብ ብትለኝ በእውነት ትክክል ነው። ማንበብም አልችልም። ማንበብ አልችልም ማለት እሱን ማየው ነው የሚመስለኝ። እዛ ውስጥ እሱ መመለከተው ነው የሚመስለኝ። ገነነ እኮ በርት ዘግቶ አልከፍታለ ና ድረስለት ስትባል እኮ ያልደረስክለት ሰው ነው። ዛሬ መጽሐፍ ገልጠ ማንበብ ያቃተ ሰይድ ለምን ትዋሻለህ? ለምን ታስመስላለህ? አንተ ደንበኛ የጭቃ ላይ እሾ ደንበኛ ጠየቅ አለበት የምለው ለዚህ ነው። ሌላው ራይዱን ከመለስከው በኋላ ገነነ ላይ ደግሞ እንዳሄድ ቆልፈበት ከሆነስ ማለት ሲደውሉልን አልመጣም በቃ እዛው አንኳኩ ያልከው ቁልፉስ ከመጨረሻው ያልተገኘው አንተ እጅ ሆኖ ከሆነስ ገነነ ላይ ቆልፈበት ከሆነስ ለምንድን ነው ምን ስትል ነበር? ራስ ሚዲያ ላይ ገነነን ሲሄድ ሳገኘው በዛ ሁኔታ እንዲህ ሁኔታ ነው ብዬ መናገር አልፈልግም። በቃ ጥሩ ሁኔታ ላይ አልነበረም ማለት በዛ ሁኔታ ወጥቶ እንዳይሄድ ብለህ እላው ላይ የዘጋኸው አንተ ከሆንክስ ቁልፉ የጠፋው አንተ ዘግተህበት ቁልፉን ይዘህ ሄደ ከሆነስ ማን ያውቃል? አንተ ነህ የነበርከው አይደል? ራይዱን የመለስከው አንተ ነህ። በመጨረሻ ለሰዓት ገነነን በህይወት ያየኸው አንተ ነህ። ስለዚህ አንተ በህግ የማትጠየቀው ለምንድን ነው? ገመዱ ከላዩ ላይ የለም። አሻራዎች የየሰው እንትኖች ነካክተውታል። ስለዚህ ሊታወቅ አይችልም በኋላ ላይ። ይሄን እንትን ማጥፋት ይመስለኛል ማስረጃ። አረ አሁን ምንም እኮ ፎቶ እኮ እዛው ዳኞቹ ጋር እኮ አለ፣ እዛው ፖሊስ ጋር እኮ አለ። ፎቶ የገነነ አስክሬኑ ንጹህ እንደነበረ ፎቶ አለ። ምንም ድብደባ ጭረት እንኳን እንደሌለው ፎቶ አለ ፖሊሶቹ ጋር ማለት ነው። ይሄው አቃቢ ህግ እኮ አለ። ዝም ብሎ ስለፈለጋችሁ ብቻ እኔ
ዳኛው ራሱ መፍቀዱ ገርሞኛል። አሁን አስክሬን ስታስመረምሩ ምንድን ነው የምታስይዙት? ጭብጥ አለ፣ ሚያዝ ጭብጥ አለ። ለምሳሌ እንዳልኳችሁ ይህን ነገር ያስረዳልኛል፣ አስክሬኑ ቢመረመር ይሄ የተፈጸመበትን ወንጀል ያስረዳልኛል የሚል ነገር ማቅረብ መቻል አለባችሁ። እንደዛ ነው አስክሬን የሚወጣው። ማን ነው ከዛ በፊት በር ሰብሮ ሬሳውን ጭኖ ሊሄድ ነበር ብሎ ቃል የሰጠው? ለሱ ማን ነው? ምንም ማውቀው ነገር የለም። ሁለቱ ነበሩ፣ እሷና ይሄ ደላላው። እሺ፣ ከዛ ከነሱ ውጭ ማን ሊሰጥ ይችላል? ይሄን ሰው እናንተ እዚህ ጋር ያላችሁ የምትሰሙኝ ሰዎች፣ ይሄን ቪዲዮ የምታዩ ሰዎች እራሳችሁን ከቲፎዞ ገለል አድርጉና ትክክለኛ የጋዜጠኛ ገነነ አድናቂ፣ ለጋዜጠኛ ገነነ ፍትህ ፈላጊ ከሆናችሁ እያንዳንዱ ሰው በገነነ ዙሪያ ያለ ሰው መጠየቅ አለበት፣ መታየት አለበት። ለምሳሌ እኔ አሁን አዲስ ጭብጥ ላመጣ እችላለሁ። ሰይድ ኪያር፣ እኔ አሁን ሰይድ ኪያርን እኔ አሁን የእሷ ጠበቃ በሆን እናቴ ደግሞ ሰይድ ኪያርን ነው የሚይዘው። ሰይድ ኪያር ቁልፉ እጅ ያለው የመጨረሻ በህይወት ያየው እሱ ነው። መጨረሻ በስልክ ያዋራው ካሳይ ነው። እነዚህ ሁለቱ ሰዎች የሚያውቁት ነገር አለ። እኔ መጠራቴ ራሱ እኔ ፖሊስ ነው ሊጠራ የሚገባው። በኋላ ላይ ሳገና አሁን እህትየዋ ሁለተኛ እንዳታወራኝ ብላ ወደ ፖሊስ ጣቢያ እንድትሄድ ደግሞ አደረገች። መጠራቴ ራሱ ይሄ ሁሉ ቅንብር አለ። እዛ ጋር የተፈጠረውን ነገር በመጠቀም የሆነ ነገር ሊሰራ ይታሰባል የሚል ግምት ለራሱ ይወስጃለሁ። ፖሊሱ አልነበረም በቦታው ላይ የለም። ግን ይህንን ሁሉ ያቀናበረው ማን ነው? ከሁለቱ ውጭ ማንም ሊሆን አይችልም መቼም ሰይድ። ምክንያቱም እዚህ ጋር ተጠያቂ ሊያደርጉ ነበር ማለት ነው እንደኔ እይታ። በኋላ ላይ ጎበዝ በወንጀሉ ቦታ የነበረን ሰው አይ ያደረግነው ነገር አግባብነት የለውም ብለው አብረውት የነበሩት ሰዎች ሂደው ቃል ሲሰጡ እሱ ሂዶ ሳይሰጥ ከቀረ ተጠርጣሪነቱን ያጎለዋል እንጂ አለመስጠቱ ይከላከልለታል እንዴ? ይልቅስ ምን አረጉ? የተደረገው ተግባር ትክክል ስላልሆነ ፖሊስ ጣቢያ ሄደን ቃል እየሰጠን ነው፣ ስለዚህ አንተም ናና ቃልህን ስጥ ማለት ትልቅ ነገር ነው። ናና ቃልህን ስጥ ብለው መጥራታቸው እንዴት ነው እሱን ሊያስወነጅል የተደረገ ሴራ ነው ሊያስብል የሚችለው? ፖሊሱ በፈለገው መንገድ ሊያስብ ይችላል። ነገር ግን እነሱ እሱን መጥራታቸው እሱን ተጠያቂ ለማድረግ ነው ሊያስብል አይችልም በምንም መመዘኛ። አንድ ፖሊስ አንድ ጥያቄ ጠየቀ ባለቤት። ባለፈው ቃል ስትሰጪ ፖሊስ እንዳይመጣ ያደረገው ሰይድ ነው ብለሻል። ፖሊሶቹ በር ላይ ቆመው ሲያወሩ ሲያዩዋቸው ሮንድ የሚያደርጉ ፖሊሶች ናቸው እና ይጠይቋቸዋል ራንደምሊ ማለት ነው። ምንድነው ችግር አለ እዚህ ጋር የተሰባሰባችሁ ሲሏቸው አይ ምንም ችግር የለም ብለው ኢሚዲየትሊ የመለሱት ሰይድና የሆቴሉ ባለቤት ናቸው። ገነነ የሰራቸው ዩቲዩቦች ለታሪክ የሚጠቅሙ ያወራቸው በጠቅላላ ሰርዘዋለች። ፌስቡክ ላይ የተጻፉ ኢቭን አንድ ነገር ልንገርህ፣ ቅርብ ጊዜ ያገኘሁት እኔ ብዙ ጊዜ አልገባም ነበር ፌስቡክ ላይ በሜሴንጀር ለእኔ ድምፅ መልእክት ይላከልኛል። ልከፍቶ አልቻልኩኝ። ስለ ባለሙያዎች ያሳዩዋለሁ። ምን እንዳለኝ አላውቅም። ይህ ሁሉ ነገር የሚደረገው የታሪክ ማጥፋት ዓላማና ተልእኮ ምንድን ነው? ምክንያቱም የ40 ቀን ሄደህ ስታነጋግራት ገነነ የጀመረው ነገር አለ እንዴት እናስቀጥለው ስትላት የሰጠች መልስ አለ። እነዚህን እስቲ በዚህ ዙሪያ ነገር ከ40 በፊት ነው ይህንን ያወራ ነው። ከኛ የሚጠበቀው ምንድነው ማድረግ ያለብን? የገነነ ጋዜጦች እንዳለ ከመጀመሪያው እስከ መጨረሻው ለታሪክ እንዲቀመጥ በሆነ ዌብሳይት ላይ እነሱ እንዳሉ አፕሎድ ተደርገው እዛ ላይ እንዲቀመጡ እስከዛሬ ኢንተርቪው ያደረጋቸው ቪዲዮዎችም እዛ ላይ ስለገነነ አንድ ሰው ነገር ሲፈልግ እዛ ጋር እንዲያገኝ በሚል ተነጋግረን ነበር። ይህንንም ለአስቴር ነገራት ነበር። አለማየሁም ነበረ። ለአለማየሁም አውርቼው ነበር። በዚህ ጉዳይ ላይ አንድ ነገር ጠረጥራለሁ። ይሄ ዌብሳይት ሀሳብ የገነነን ዶክሜንቶች እጅ ውስጥ ማስገቢያ ሜካኒዝም ይመስለኛል። የሱን የጥናት የምርምር ውጤቶች እንዴት ብለን እጃችን እናስገባ በሚል ሀሳብ የተነደፈ ይመስለኛል። አርያ እግዜር ይስጥ። እንዲህ አይነት የሆነ ራስህን ድምጥማጥህን የሚያጠፋ ሰይድንም ድምጥማጥ የሚያጠፋ መረጃ ስለተውክልን አመሰግናለሁ።